ቺት ያረጋችሁ ልጆቹ ናላ ያዞራችሁት ማለት ነው። ጆን ከዛ ቺት ያረገ በራሱ ላይና በራሷ ላይ ልጆቹን አቢዩዝ ያረጋል። እሷም ደግሞ ጆንን አናድዳለሁ ብላ ልጆቹን እናት ጋር ትተውና እዛ ቺት ታረጋለች። ልጆቹ በመሃል ላይ ታዛቢ ሆኖ ቁጭ ነው እኮ የሚሉት፣ ጸጥ ነው የሚሉት። አይታችኋል ስታናግራቸው ዝም ኮንፊውዝ ሙድ ጋይስ ሺት። ቆይ ማታ መጣላችኋለሁ። ማታ ላሉ እንዴ ነገ አሁንማ ማሽ ሺት እስካሁን አልመጣም። ይሄ ዋይፋይ እንኳን ቴሌቪዥን ክፍት ነው አልመጣም። ማሴጅ ራሱ የላኩልኝ ከሆነ አንደኛው ቴሌፎን ይቀይል። እሺ ቢጃማሽ 600 ብር ነው። በጣም ዋጋ አውጥቷልክ። እንደዚህ ውድ ነው እንዴ? እንደዚህ ውድ ነው? ቢጃማ አይደለም ደግሞ ሺቲ ነው የሚባለው። ያ እኔስ የገዛው ከሰልባጅ ነው። አንድ ሶማሌ ሞተች፣ የእሷ እቃዎች ሄዶ ለሰልባጅ ተሰጠ። እኔ ሂጅ ገዛሁት። እዛ ሴት ሰርኩሌሽን ትላለ እዚህ ጋር ያ ከቢሮዬማ ዋይፋይ አባረኝና እዚህ መጣሁ። ነገ በደም ነው የምዘግብላችሁ ማሜና ጆኒ ማል ኢትዮጵያ ላይ ምን እየተከናወነ እንደሆነ። እሺ እየተከናወነ እግዚአብሔርን በደም ነው እንዴ ኢንሳይደሮች። ሄልቡኔ ልዘግብሽ ማታ ድራፍት ተደፋ። የት ማሜ ጆኒ ላይ ለምን ከዳናዊት ጋር እንኳን እንደጀመረ አታውቂም? እንደዛ ቪዲዮ ይኸውልሽ ጋይስ ከጆኒ ላይ ደንታ ከሌላት ማለት ነው ያለበት ድረስ ሄዳ ለምን ትደፋብታለች? ፖሊስ ሰማዋል አረሳሹም ወይ ብሎ ይቅር ይሏል እንኳን ብላ አታስብም። ሰው ጋይስ ከፖል ጋር ወሲብ እያረገ ጆንን እያሰበ ይረጫል። ጋዴሚት ምን አይነት ጋይስ ከማይሆኑ ካታ ጸጥታ መዝናኛ ነው ማለት እኮ እዚህ ጋር ነው። አሁን እንደዚህ አይነት ልክስክስ ህይወቶችን እኔም ሪሌሽን ውስጥ አለን ብሎ ሲንግሎች ላይ እንደ ደብል ጋይስ ይገነፍሉባል። የናራፋ ይበትኑታል ብለህ ጉራቸውን ደግሞ አረፋ ያባዘዋል። የእውነት ቆይ ነገ እችም ብቻ ያዟት እናንተ ለእንትን ምን ነው የሚባለው ሰ እንደ ታይትል ያዟት። ነገ ማብራሪያ ይመጣላችኋል። እንዴ አዲስ አበባ ነው የሚሄደውን በጭንቅላት ኢንሳይደር የአዲስ አበባዎች ተፍተፍ ብለዋል። ዱባይ ተዘግቷል እኮ ዱባይ ድንበሩ ተዘግቷል። ጋይስ ተዘግ የእውነት ኮንትራባንድ ክልክል ነው ተባለ። አሁን ከኢትዮጵያ ኮንትራባንድ የኢትዮጵያ ፋይናንሶች ተንቀሳቀሱ። ዱባይ ተዘግቷል። የሆነ ዱዳ ናቸው። ከዱዳ ጋር እንዴት ትጣሉ ጋይስ? አይመልሱልኝም። ብናገራቸው በወጋቸው አይመልሱ። ምን ያደርጉልኛል? እኔ ጋይስ እየመጡኛ እንደዚህ አላለም እንደዚህ ብለናል ካላሉ ምን ያደርግልኛል? ሄለን ያለችው ልክ ነው ልክ አይደለም ማን ነገራት ብሎ ካልተጨቃጨቁ እኔ ምን ይሰራልኛል ጋይስ? የእውነት አሁን እኮ አዳሜ ጠረጴዛ ፀሐይ ላይ አውጥቶ ሻይ መጠጣት ጀመራሉ። የሚቀርጸን የለም ብለው ጋይስ እነሱ ወጥቶ ባያወሩ ለእኔ እንደሚመጣ ግን ልንገራችሁ። እሺ እኔ ጋ ይመጣል። እኔ አሁን ቦቶክስ አልነገርኳችሁ አልናገርም። እናንተ ስም ጥሩ። ቦቶክስ ተወግቶ የሆነ ሰው ሙሉ ፊቱን ሙሉ ሰውነቱን ከናንገቱ ቦቶክስ ተወግቶ ኮፍያ ለብሶ ስብሰባ ሲያደርግ ከዛን ታየ አብረቅርቆ። ከዛ በኋላ ከቦቶክስ በኋላ ኢሮፕ ሙሉ ቱር እያደረጉ ነው የተባለው። ስም ካልጠራው ምን አባታችሁ እንደምታመጡ ያሳያችኋል። መብቴ ነው ያለምኩትን መናገር። ጸጉሬ ሁላ እኮ ተለቋል እኮ። እኔ እኮ ጸጉር ማስያዣ እንኳን ማድረግ አልወድም። ስተኛ ብትንትን ብዬ ነው የምተኛ። ስተኛ ብትንትን ብዬ ነው እኮ የምተኛ። እስቲ
ብትንትን ብለው የሚለው ፀጉሬ ራሱ ምን 23 ላይ እወጣለሁ። ያ ወርቄን አስገቧት እስቲ። ወርቄ ግን ህገ መንግስቱን እንዳትጥሽ እሺ፣ እንዳትጥሽ። ወርቄን አስገቧት። ያ አስገቧት ሞዴሬተሮች። አይኔ ቀልቷል። ያ እንደገና ደግሞ መብራቱ የተቀመጥኩበት ልክ አይደለም። ዝም ብሎ አንድ መብራት ነው አይኔ ላይ በራው። ለዛ እንጂ እንቅልፍ የመቶ ምናምን አይደል። ሄሉ እንዴት ነሽ? ምን ሆነሽ ነው የተኛሽው? እንትን ቅድም በስነ ስርዓት ቢሮ የተቀምጬ ዋይፋይ እዚህ አካባቢ ችግር ገጠመው ብለው አጠፉት። ከዛም በዳታ ስገባ ደግሞ ድምፅ አለው ይሉኛል 10 ጊዜ። ስገባ ስወጣ ሳለቸኝና ደህና ሁኑ ብዬ ወጣው። ከዛን ደግሞ ልጄ ሳይክል ዙረት ወጥቶ ነበር ከጓደኞቹ ጋር። እሱ ውስጥ የሚመጣ አልተኛም ብዬ ገባው እንደዚህ ተኝቼ። ኦኬ አይ በሰላም ከሆነ አሪፍ ነው። እኔ እኮ ልፍ ስል ደንግጬ ነው እንዴ ምን ሆና ነው የተኛችው ብዬ። ሰላም ነው። ትናንትና ሀገር ልብስ የለበሽው ለምንድን ነው እንዴ? ምን ነው ጎርጊስ ነው ምናምን ስትይ ነበር። እና ጎርጊስ እኮ ነው አታውቂም አንቺ ዝም ብለሽ። ጎርጊስ ሄጄ እኮ ነው ጎርጊስን ማክበር የጀመርሽ እንዴ? ጀመርኩ እኮ ዲማ ጎርጊስ ሄድኩ እኮ አልሰማሽም? ጎርጊስ ግን በቃ ትዳረግ ነው አይደል? የሆነ አንድ ፍቅር እስከ መቃብር ላይ የተጠቀሰ ደብር ነው። ደብር እኔ ምን አውቃለሁ ብለሽ ነው። በቃ ተመቸኝ። ዲማ ጎርጊስ ያምርብኛል አይደል? ምን ነው ቀናሽ እንዴ? ገዝተሽ አትለብሽም? እኔን ተደግፈሽ ዲማ ጎርጊስን እንትን ማለትሽ ገርሞኝ ነው። እና እንዴ ሰው ተደግፎ ዛሬ ደግሞ ቻሌንጅ እኮ ግቡ ስትል ገብቻለሁ እኮ። ቻሌንጁ አልደረሰሽም። የምን እንዴ 25 አንበሳ ያልሽውን 50 አንበሳ አደርጋለሁ አልኩኝ እኮ። ይሄን ደና ነገር እኮ አያደርሱሽም። ለእኔ ነው የሚያደርሱኝ። የምን 50 በምን ነው ቻሌንጁ? እንዴ ቻሌንጅ ተቀላቀሉ። ከእኔን ቻሌንጅ የምታደርጉ አስይዙ ብላለች አሉ። እንትን ነው እሱ እኮ ያ ገባኛ ማለት ደግሞ 50 ደረስኩና አስይዛለሁ አልኩኝ። አይ ማች ያደርጋሉ። አቦታይን ግን ወርቄ ውጭልኝ ከዚህ አላጣም። ምን ነው ማለት አንቺ በምታወሪው ዘይቤ ሳወራ የኔ ነገር ነው። አንቺ በራስሽ አውሪ ይገባኛል። ምንድን ነው ያ ወርቄ እንትን ወርቄ የሆነ ወረቀት ደርሶሻል እንዴ? ምንድን ነው? እኔ እንጃ የሆነ በህልሜ የሆነ ወረቀት እጅሽ ላይ ሲደርስ እና ወደ ላይ ስትበትኙ አየው። ምንድን ነው ሲፈታ? አውቀሽ ነው የእውነት? እግዚአብሔርን በይ እስኪ። እውነት በህልሜ አየው። ኧረ እባክሽ የምን ወረቀት ነው? እኔ እንጃ የፍርማ ይሁን የዛቻ ይሁን አለ የጋብቻ ነው። አንቺ ከቀጥታ እኮ ነው የምታዩ። ተነቃቅተናል። ወይኔ መድኃኒዓለምዬ። ግን ደርሶሻል? የምን ወረቀት? እኔ እንጃ። ዝም ብለው እንደ ጄኔራል ወረቀት ብለን እናውረው። ጽሁፍ ምናምን የደረሰኝ ያ ጽሁፉ መቼም በአየር ላይ አይደለም የተጻፈው፣ በወረቀት ላይ ነው።
እኔ የሚገርምሽ ዛሬ ነው ያየሁት እና ስስቅ ነበረ። ኧረ ችግር የለውም። እኔ ሀገር ልብሱ ሳይ ወረቀቱ እንደመጣ ገባኝ። ተቃጠለች ለካ ዛሬ እንደ ወደ አይደለም ጊዮርጊስን ያከበረችው አልኩ። አበሻ ቀሚስ እኮ ግን የቆየ ነው የሉዬ። ያ ቢሆንም እንትና እነጅ ጋር ተስማሚያለሽ ላስገባችሁ? ኧረ እኔ ችግር የለብኝም። ይሰድቡኛል። ያው እንግዲህ ምን መቻል ነው። አይ አንቺ ግን የተመታሽ እኮ ነሽ፣ የመጨረሻ የተመታሽ። ውይ አሁን የገባው ይገባቻል፣ ያልገባው ወይኔ የመንደር ሳቅ ነው ወርቄ። ታዲያ የምን ልሳቅ? እኔ እንዲህ እያልኩ ነው እድሜን ማስረዝመው። ወይ ጉድ! ወይ ያልፍልኛል ወይ ያልፍብኛል ነው ጨዋታው። ወይኔ ሄለን ግን የሚያሰጋ ነው። ያሰጋል። እኔ ጋር ምንም የሚያሰጋ ነገር የለም። ኖ ኖ ኖ፣ ሰላም ነው። ሰላም 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 ሰላም። እኔ ጋር ሰላም ነው። ለምን 21 ማርያምን እንኳን የማታውቂ ገብርኤል በ19 እንደሆነ የማታውቂ ሴትዮ። ኖ አውቃለሁ። ኖ ኖ፣ ልጄን በ21 ነው የወለድኳት። ኖ ኖ አውቃለሁ። የማርያም ቀን ነው ልጄ በኦፕራሲዮን አይልሽም። እና ከመቼ አይ ነው አላከብርም። ግን ይኸውልሽ ማርያም መስሎኝ ልገባ አልኩና ጓደኛዬ ጋር ደውዬ አረ ጊዮርጊስ ነው ስትለኝ ትዝ አለኝ። ከዛ አበሻ ቀሚሱን ካለበት አወጣውና ማለት ነው እንዴ ነችና እኔ ያልኩትን አልሰማሽ። በቃ ሌላውን እዩ። እኔ አልሰማው ጀስት ግን ስሳይ አይ ወርቅ ወረቀት ደርሷታል። እንት ሪካርዲ አሰስገሰስን ጠርቼ ደውዬ የኔ እናት ሪካርድ እንዴ ጥሪ አቀረብኩኝ። ፕሮፖዛል አቅርቤያለሁ እኮ አልሰማሽም እንዴ ነችና ማን ከማን ያንሳል አልኩኝ እኮ አላየሽ። ያው እየጻፈልሽ ነው ወርቄ ጎጃሜ ጠበሰች እኮ እግዚአብሔር ይመስገን። እድሜ ለሄለን በግርግር ጠበስኩኝ እኮ። አንቺ በነፃ አልወጣም አልሽ። ዘበኛ ቢሆን ይዤ እወጣለሁ ነው ያልኩት። እና ሲወጡ ሲገውላለሁ አልኩሽ። በሱ ነው ታዲያ ያን እየደረሰኝ እኮ ዛሬ ነው ያየሁት። ዘግቼ ወጥቼ ዛሬ አየሁኝ በሙዚቃና በጽሁፍ ማለት ነው በደብዳቤ። አንቺ እብድ ሴትዮ፣ በራስሽ ሙድ ውስጥ ያለሽ ሴትዮ አርፈሽ ተቀመጪ። 4 ነጥብ አለው ዶት ዶት። ዛሬ ነው ያየሁት። ዛሬ በቀደም እንደዛ ሰራው ወጣው። ከዛ ዛሬ ስልኬን ጥዬው ሄጄ ነበር። ከዛ በኋላ ሳኩኝ። ግን ኧረ እቀመጣለሁ፣ አርፌ እቀመጣለሁ እንጂ ምንም ነገር የደረስ ነገር የለም። አርበሽ ትቀመጫለሽ አትቀመጪም ስባል እቀመጣለሁ። ከዛም በዚህ ሙዚቃ ትሰሪያለሽ እሰራለሁ። ቪዲዮ ታዞብኛል። የኔ ቅጣት ቀለል ያለን። አይ ሄለን ዘበኛ የሚለውን አሳዩሽ፣ ሌላውን ግን አያሳዩሽም። ሰው ግን ምቀኛ ነው። እኔ እኮ ሁለት ዘፈን ለቀኩልሽ። ምን ትፈልጊያለሽ እንዴ? በአንቺ አይደለ እንዴ ለሊት ስራ እንዴት ልሄድ ስል ጨፈርኩበት። ከዛ የሁለተኛውን ዘፈን እንዴት እንደወደድኩ ለዛ እኮ ነው ከሰዓት ላይ ስራ ቀርቼ አበሻ ቀሚሱን ለብሼ ገብቼ ፕሮፖዛል የጠየቅኩት። ሁለተኛው ዘፈን ነው እንዲ ያነሳሳሽ ለዚህ እና ታዲያ እንዲያሳበደኝ እንጂ እንዴ ቀልድ ነው እንዴ? ሻምፓይን ሁሉ እኮ ነው የከፈትኩት። ይቅርታ ከተደረገማ በስማም ተረታዋልኩኝ፣ ተዘረርኩኝ። አልሰማች ሁሉ ሰው ይጎጅማል ነው የምልሽ። ቲክቶክ ላይ ሁሉ ሰው ገና ይጎጅማታል። ቀላል ቀላል ኧረ ቀላል ባይዘዌ እኔ ዘር እንዳለብኝ ታውቂያለሽ አይደለ? ሰምተሽ ታውቂያለሽ መቼም ሲሉኝ። ቆጣሪ እሺ
አይ ትንሽ በደም እበልጥሻለሁ ለማለት ፈልጌ ነው። ወይኔ የሚዲያ ህግ ያው እኛ በጀመርነውም እየተቀየረ እንደሆነ ወቄሽ በሁሉም ደረጃ ነው አሁን ገና የሚል አሁን በዱባይ ደረጃ ማስጠንቀቂያና የመጨረሻ ለዛውም ከሳሽ ራሱ አይደለም አንቺ የሚከስሽ አሁን አንቺ እኔን ከሰደብሽ እኔን ሊከስሽ የሚገባው አይደል? ዱባይ ላይ ይህን ጉዳይ ብቻ እየተከታተሉ ጥፋተኛ መሆንሽን ለህግ የሚያቀርቡሽ አካሎች ኦልሬዲ ሚዲያ ላይ ተበትነዋል። ገብቶሻል? በአለም ዙሪያ ላይ ነው አሁን በሚዲያ ያ የሚደረገውና ዱባይ ቲክቶክ እንደዚህ አይቀጥልም ማለት ሚዲያ ላይ እንደዚህ እየተሰዳደቡ ምናምን በተለይ ዘር ምናምን አይቀጥልም፣ ይቆማል። እኛ መነሻው እኛ ብንሆንም ልልሽ ፈልግ አር የዘርማ በቃ ዘር እኮ አይነፋም። አሁን እኮ ዘር እንዳለ ብዙ ነገር ይሄ መሰዳደቡ ምናምን የለም። አንሰዳደብም። እድሜ ላንቺ እንዴ ሙድ እንይዛለን። ምን ሆነሽ ነው? አሁን እንዴ ወደ ፍቅር ላቭ ቀየርን አላልሽም እንዴ? ወደ ላቭ ተቀየርን እኮ። ብልጥ ከሞኝ ይማራል አለ። አንቺ ሞኝ አግኝተን ያልሽ መሰለኝ እኮ አይደለም። ኖ ከዚህ በኋላ ፍቅር ነው የምንሰብከው። ደግሞ ወርቄ ትልልቅ ሰዎች እየሰሙሽ እንደሆነ ስታውቂ አፍደነግጫለሽ። በስመ አብ ሼም ይዝሻል። አረ አዎ እንዴ እኔ አላውቅም ነበር። እኔ እኮ የሚያዩኝ አይመስለኝም ሰው። እውነት እኔ ከወርቄ በስተቀር እንዳስ ሌላ ሰው የሚያዩኝ እኮ አይመስለኝ። እኔም እንደዛውኝ እኮ ነው የተሸወርኩት። አሁን እኮ ቤተሰብ ጋር ማንም አያስገባኝም። አናቃትም አሉ እኮ ካዱ ቤተሰቦቼ። ቤተሰብም ብሎ ካረግ ነበር እንዳያዩኝ ስለማፈር። አረ እነሱ በሌላ ያሉ በየቦታው ነው የሚበተነው። ከዛ በቃ ምን ሆነሽ ነው ግን ደህና ነሽ ይሉኛል። እንዴ ምን ሆንኩኝ እላለሁ። ለካ እብደቴን እያዩት ነው። እኔ አሁን በዚህ በደረሰው ነገር የማልገምታቸው ሰዎች ሲደውሉ ሳይ ይሄ ሁላ ሰው ያይ ነበር። የእውነት አንቺ እኮ አታውቂም እንጂ ሄሉ ብዙ ሰው ያይሻል። ባይዘዌ ገባች ተባብሎ እኮ እንዴ አልገባችም ምናምን ይባባላሉ እኮ። አንቺ እኮ ስለማታውቂ ነው። አሁን አንቺ ሚዲያሽን ወደ ቴሌቪዥን ወደ ምናምን እራስሽን ስለምትንቂው ነው እንዴ። ምን ሆነሽ ነው? አንቺንማ በጣም ያውሻል፣ በጣም ደግሞ ይወዱሻል እኮ እንዴ። ምን ሆነሽ ነው? ከዛን አልኩኝ የእውነት ምን አይነት ደደቦን ነው ይሄ ሁላ። ራስሽን አትውቀሽ፣ ግን እንትን አድርጊ፣ ከፍ አድርጊው። ገብቶሻል? የሆነ ሚዲያ ብታረጊው ማለት ነው በጣም እንትን ይላል ማለት። እኔ መመኝልሽን ነው ምነግርሽ። ልክ ቲቪ ሾው ምናምን ብታረጊው ቀላል ይመጣሉ እንዴ። ገባሽ? ወደ ታች አትጂ። አሁን እንትን ነው የሆነ እንትን አሉሽ መሰል አስደነገጡሽና ደበረሽ። የሆነ ወደ ታች መደንገጥ ሳይሆን ድብርት ሳይሆን አንዳንዴም ምን እያልኩ ነበር ትያለሽ። እንደገና ደግሞ ላይቭ ስገቢ ሰይጣንሽን ያነሱና ተረሻል። ያለፈ ነገር አለፈ ነው ግን ማለት ነው። አሁን ምንድነው የምታረጊው? በቃ አንዳንዴ የሆነ ነገር ይመጣል እኮ ጥሰን ካልሄድን በስተቀር መሻገር አይቻልም። ታውቂያለሽ? ጨክነሽ የቆምሽበት ቁስል አያምም ይባላል። ለዚህ ማለት ነው እኔ ያው ከራሴ ላይፍ ነው የምነግርሽ፣ እየመከርኩሽ አይደለም። ብዙ ነገር በህይወቴ አይቻለሁ ከአንቺ ይልቅ ማለት ነው። ገባሽ? ብቀልድም ምን ብልም ማለት ነው። እና አንዳንዴ የሆነ ነገር ሲመጣ ወይ ለውጥ ለነውጥ ይላሉ። ገባሽ? አንዳንድ ነውጦች ማለት ነው ይለውጥሻል ወይ ደግሞ ውጦ ያስቀርሻል። ምርጫው ያንቺ ነው። በቃ ነገሩ አለ፣ ጥያቄው አለ፣ ምኑ አለ። ግን አንቺ አሁን ኃይልሽን ነው መጨመር ያለብሽ። ወደ ኋላም አይደለም ከአንቺ በታች ካሉት ጋርም አይደለም፣ እንደ በፊቱ አይደለም መጓዝ ያለብሽ። አሁን አንቺ እንዲህ አይነት ሰው የሚያይሽ ከሆነ እንትኖችሽን ማለት ነው አይዲያዎችሽን ምናምን ትቀይሪና ሚዲያ ነው ማድረግ ያለብሽ። ያኔ ደግሞ ጠላቶችሽ በየተራ ይታነቃሉ፣ ከፍ ብለሽ ሲያዩሽ ማለት ነው።
አሁን እንትን ሄለን ማን ነው የምትባለውን ታውቂያታለሽ? እኔ አሁን እሷን እንደሷ ነው የምመኝልሽ። ኢትዮጵያ አንድ ጊዜ በጣም የምታምር ልጅ አንቺን የምትመስሏ ጻፉላት በእናታችሁ። ወይ ኤለንን ነው የምትሆን ማታረጇ እንትና ጋር ትቀርባለች። ሰይፉ ጋር ምን እና በቃ እንደሷ ቁጭ ብለሽ ምናምን ከዛ በኋላ ፈገግ እያልሽ ማለት ነው። ሚዲያ ወደ ሚዲያ ብትቀይሪው ጌታን ነው የምልሽ። አይደለም አዋጡልኝ ብትይ አንደኛ እኔ አዋጣለሁ፣ አንቺ ወደ ሚዲያ ከቀየርሹ ማለት ነው። ጌታን ነው የምልሽ። ፍቃድ ታወጫለሽ እንደ ወደ ቀስ እየተባለ ነው ወደ ቲቪ ወደ ምናምን። ለምን ማሳቅ ትችያለሽ፣ መጫወት ትችያለሽ፣ በጣም ብዙ ነገር ዲስከስ ማስደረግ ትችያለሽ። ትግስታለሽ፣ ትሰሚያለሽ፣ ገብቶሻል፣ ታዳምጫለሽ፣ ማይንድ አለሽ። ወደው በ5 ደቂቃ የሆነ ነገር አይተሽ ምን ያህል መቆጣጠር እንደምትችይው አንቺ አልታወቀሽም። ባይዘዌ እና እውነት ለመናገር እግዚአብሔር አንዳንድ ነገሮችን ሲያመጣ ማለት ነው ለበጎ ነው። እንኳን አንቺ ቀርቶ ሞጣ እንኳን ስንት ዓመት ሙሉ እንትን ብሎ ማለት ነው ለሚዲያ ነው የሚለፈው። አሁን ሬዲዮ እኮ አድርጓል እኮ ሞጣ፣ ታውቂያለሽ? ሬዲዮ ጣባ አለው እና ሞጣ ምን አልሽ? ሞጣ ሬዲዮ ከፈተ። ማን ያቀሻል? ቆየ እኮ ጃፒ ሄለን ይቺን ሴትዮ አስገባሻት። ይቺን የፈረንሳይ ሸሌ አንተ በኢየሱስ ስም ወይኔ ሰደበኝ። እኔ እኮ ወርቄ ነኝ እኮ። ምን ሆነ ነው አንተ እንደዚህ የምትለኝ? ጃፒ ያረሼም ነው በእናትህ። በጣም ባለጌ ነች። ምን አረኩ? በጥንቁልና አድርገሽ ማነሽ አንቺ? ማነሽ ትዝታ ወዬ የምትናገራቸው ንግግር፣ የምትሰራቸው ስራዎች ትክክል አይደሉም። ምን አረኩኝ? እኔ አከብሬሽ ነበር እስከ ዛሬ። ምን አረኩ? አንተ መች ተናግሬ ካውቃለሁ? እኔን አይደለም። ለምንድነው ማህበረሰብ የምትናገሪው? የትኛውም ማህበረሰብ የትኛውንም ይሁን ማህበረሰብ ማለት አንድ ሰው የግል ጸብ ይኖረዋል። እንደ ማህበረሰብ ቆይ ሳራ ተይ በእናትሽ ይናገረኝ። ወንድሜ እኮ ነው ጃፒ አይደለም። ለምንድን ነው እንደዚህ አይነት ማንን ማህበረሰብ ተናገርኩኝ? ቆይ ንገረኛ ጃፒ። አንተ ደግሞ እኔ እኮ አንዳንዴ ሳትቆጣ ተናገር። ደግሞ ትላንትና ደረትህን አይቼ ገና ፌንት ገልቤ ሳልጨርስ እንደዚህ እንትን ትላለህ እንዴ? ኧረ ይሉ የሆነ ወየ ቢያት እንዴ ምን ነው አንተ? አይደለም አሁን አንቺ እንዳታስወጭኝ ዋ ናይ ሁላችሁንም ደቆት